እኔ ሙስሊም ወንድሞቼ እህቶቼ እኔ በቃ ራሴን ዝቅ አድርጌ በእናንተ ፊት ራሴን ዝቅ አድርጌ የምመክራችሁ ነገር እውነቴን ነው የምነግራችሁ። ትንሽ ዱንያ አላህ ይከፈተላችሁ ወንድሞቼ እህቶች እና ይቅርታ አድርጉልኝ ያዙኝ ልቀቁኝ የምትሉ ከትላንት ወዲያ መንገድ ላይ በጾም እኮ ነው የምላችሁ በጾም እኔ ትንሽዬ መኪና ነው ያስኩት እኔ ኻሊድ I just don't care ትንሽ መኪና ትልቅ መኪና የአላህ አያቶች ትልቅ ናቸው የአላህ አያት ከቀመስክ በኋላ ሌላው ነገር ሁሉ ትንሽ ነው ልንገር ትንሽ መኪና ነው ያስኩት ትልቅ መኪና ይዟል ሙስሊም ነው ኮፍያ አርጓል ጀለቢያ ለብሷል በቃ አላህ ነው ያተረፈኝ ከሞት አላህ ነው ያተረፈኝ በቃ ሳያውቅ ምናምን እኮ አይደለም እኮ በዚህ መንገድ ተዘግቷል በዚህ መንገድ መኪኖች አሉ አንድ መንገድ በዚህ ነው መምጣት ያለበት እሱ እኔ በዚህ ነው የሚሄደው በእኔ መንገድ ነው እንዲመጣው ዝም ብሎ ቀስ ብሎ ቢመጣ እኮ ጥሩ መሰለ እንዴት እየከነፈ እንደሚመጣ እንዴት ማብራቱ እንዳበራብኝ አይጠቅምም እውነቴን ነው የምነግራችሁ አይጠቅምም ስንት አቅም የነበራቸው ሰዎች የት እንደገቡ እናውቃለን በታሪክም አይተናል በአይናችንም አይተናል የሙሳን ህይወት ይኸው ከፊርዖን ቤት ከብት ጠባቂ ነው የሆነው አላህ ስለፈለገ ነው ዛሬ የፈለገ ምርጥ መኪና እንንዳ የፈለገ ምርጥ ነገር ይኖራል የፈለገ ሀብታም እንሆን ከሰከንድ በኋላ በህይወት ምን እንደሚፈጠር አታውቅም ነግሬያለሁ ተጠንቀቅ እንደ ወንድም እምመክረ ነገር ነው ተጠንቀቅ በጣም አጉል በጣም የከፋ የዱንያ መወጠር ውስጥ ገብተናል አይጠቅምም ነገ ህይወት አልጋ ላይ ሊሆን ይችላል ሆስፒታል ሊሆን ይችላል ይሄ በጣም ሲሪየስ ማተር ነው መልእክተኛችን አለይሂ ሰላቱ ወሰለም እኔ ለእናንተ የምፈራው ዱንያን ነው ብለውናል ወገረትኩም الحياه الدنيا ይላል እኮ አላህ ቁርአን ውስጥ ምን ማለት ነው ታውቃለህ ትንሽቷ ዝቅተኛይቷ ዱንያ ገረትኩም ማለት ዲሲቭ አደረጋቻችሁ ዲሲቭ ምን እንደሆነ ታውቃለህ ማጭበርበር ማለት ነው የሰውየው ምርጥ መኪና ያዘ ይመስልሃል ምናምን የተጭበረበረ ነው እያለ ነው አላህ ተጭበርብሮበታል እያለ ነው በልክ እናድርግ ወደ ስማርት ሁን ያገኘውን ገንዘብ ያገኘውን ምርጥ ነገር ብልጥ ሁን እዚህ ሀገር ላይ ልታይ ብሎ አይጠቅምም ደበቅ ብለ አሪፍ ኑሮ ኑር